ባይዘይ ማታ ምዝናናበት ጭንጭ በጣም የወደድኩት ዳቦ ቆሎ ነው። አዱሊስ ዳቦ ቆሎ ነው። ሀገር ከወጣው ቢያንስ አንድ ሳምንት ኦልሞስት አሁን በእርግጥ 2 ሳምንት ሊሞላኝ ነው። ገና ነው 2 ሳምንት ተቀጣይ ነው የሚሞላኝ እና በዚች ነው ማታ ምዝናና። ምክንያቱም እኔ የለመድኩት አይነት ላይፍ አለ። በቀደም የተለቀቀው ቭሎግ ቪዲዮ ላይ ታችሁ ከሆነ በጣም በሰው የተከበብኩ ሰው ነኝ። በጣም ብዙ ወንድሞች ነው ያሉኝ፣ ፋሚሊ ሰፈር ውስጥ ምናምን በጣም ብዙ ሰው ጋር ነው እንትን የምለውና የብቸኝነት ኑሮ የብቸኝነት ላይፍ ምናምን የሚባለው ነገር አላውቀውም። ለመጀመሪያ ጊዜ ነው የብቸኝነት ህይወትን ብቻዬ እንደዚህ መጋባት የጀመርኩትና በቃ ማታ በጣም ነው የሚደብረኝ። ቀን እንኳን ስራ ምናምን በጣም እንትን ብዬ ነው የሚሰራ። ማታ በቃ ዳቦ ቆሎ ነው የማጫውተው። ከዛ በቃ ከነብረዘር ጋር እንደዚህ ከማዘርጋ ምናምን በቃ ቪዲዮ በጣም አውርቼ በቃ ማለት በጣም ወረኛው ሆኛለሁ። በቃ የብቸኝነት ላለመቀበል ሀገር ስትወጡ ዳቦ ቆሎ ይዛችሁ ውጡ። በጣም ወሳኝ፣ በተለይ ሄዳችሁ የምትኖርበት ቦታ ላይ ብቻችሁ ምናምን ከሆነ ወሳኝ ነው። በጣም ዳቦ ቆሎ በጣም ወሳኝ ነች። እኔ ተመችታኛለች ለመናገር። እና ሌላ ደግሞ እንዴት ነው በአዲሱ ስቱዲዮ ለመጀመሪያ ጊዜ የቱቶሪያል ቪዲዮ ከለመድነው ስቱዲዮ ውጭ ልንሰራ ነው። ማይክ በጣም በቃ እንትን የሚለኝ ማይክ በጣም ነበር የምወደው ለድምፅ። አሁን እዚህ ጋር ድምፅ ጥራት ምናምን እዚህ የሆነ ማይክ እዚህ ጋር የምትቀመጥ ነገር እስክንገዛ ድረስ እንግዲህ ትንሽ የድምፅ ጥራት እንትን ሊል ይችላል። በቀረው እንዴት ነው ስቱዲዮ? አዲሱ ስቱዲዮ ያው መኝታ ቤቴም ነው ስቱዲዮም ነው መኖሪያ ቤቴም ነው። እዚህ ታንዛኒያ እስከሚቆይበት ድረስ የሚቆይበት ቤት ነው። ብሎግ ላይ ሙሉ እንትኑን አሳያችኋለሁ። ስለዚህ አዲሱ የትምህርት እንትናችን ይህንን ይመስላል ማለት ነው። ኦኬ፣ በእንደዚህ አይነት ሙድ እንቀጥላለን ማለት ነው። እንዴት ነው እስቲ አክቹአሊ እኛ ጥራት ላይ ምን ላይ ብዙም ትኩረት እናደርግም። ምክንያቱም ይሄ ቻናል ዝም ብሎ ሰበር ዜና እንትንና ምን የምንባልበት ቻናል አይደለም። እንደዚህ ቻናል መስሏችሁ ምናምን የመጣችሁ ሰዎች ካላችሁ ውጡ፣ ቶሎ ውጡ። ይሄ እንደዚህ ቻናል አይደለም። እዚህ ጋር ያለው ቻናል ምንድነው? ትክክለኛ ለለውጥ ስራ ለመስራት በቃ ለመለወጥ የሆነ ስኪል አግኝተው ለመለወጥ የሚፈልጉት በቃ የሚቀመጡበት ቻናል ብቻ ነው። ይሄ እንደተለመደው ቻናል አይደለም። ስለዚህ ሜቢ ደግሞ ኢንተረስት ካላችሁና ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይሄንን ቻናል ለመረዳት ማለት ነው ከመጀመሪያ የተለቀቀውን ቪዲዮ በተወሰነ ደረጃ እያያችሁ ብትመጡ ሞር የሚገርም እንትን ነው የምታገኙት። በእርግጠኝነት ትንሽ የብታዩት ትወዱታላችሁ። አሪፍ ስኪል የሚሰጥ ማለት አሪፍ በቃ በዚህ ሰዓት ላይ ጊዜውን የተቆጣጠረ ስኪል ያው በነፃ እንደምታዩት ማለት ተመልሳችሁ ማየት ትችላላችሁ። እያስተማር ነው ያለ ነው። ለሌሎቻችሁ ግን አንድ እዚች ጋር ላሳያችሁ የምፈልገው ሰሞኑን የተለቀቁ ቪዲዮዎችን እያየው ነበር ቻናላችን ላይ እና እዚች ጋር እንደምታዩት ቪው የለውም። እውነት ለመናገር አክቹአሊ ቪው ፍለጋ ምናምን ብዬ ሳይሆን ኢቭን ሌሎቹ ቪዲዮዎች ላይ እንደምታዩት እዚች ጋር 500 ጥሩ ነው። በቃ 500 ቤት ቢያንስ ገብተናል። ቢያንስ 500 ከዛ ውስጥ 400 300 ቋሚ ተማሪ ያለን ብለን ነው ምናምነው። እዚህ ጋር ደግሞ እስከ 900 500 ብቻ 500 ከዚህ ውስጥ ቢያንስ በቃ 400 ምናምን የሚሆን ቋሚ ተማሪ ያለን ብዬ ነው በቃ ማምነውና ግን የተለቀቁ 2 ቪዲዮዎች እዚች ጋር ያሉት ላይ እንደምታዩት ነው 200 እንኳን ሊገባ አልቻለም። እና ለምን መሰላችሁ ያለውት ከሀገር ውጪ ነው፣ ኢትዮጵያ ውስጥ አይደለም። ስለዚህ ቪዲዮዎቹን በተቻለም ምንድነው ፑሽ አያደርግም፣ ለብዙዎቹ አያደርስም። እና ሌሎቹ ድንገት በቃ እንትን ያላሉት በቃ የቻናል የቆመ ትምህርት ያቆመ ምናምን ነው የሚመስላቸው። እንደዚህም ደግሞ አዳዲስ እንትኖችን ልናገኝ አንችልም ማለት በቃ ፑሽ አያደርግም በቀላሉ ያው የጀማሪ ቻናል ስለሆነ ፑሽ አያደርግም። ስለዚህ ምንድነው አሁን በቃ ልመናም ብላችሁ አስቡት። በቃ ቪዲዮን የሚታዩት በተለይ ትምህርቱን በስርዓት እየተማራችሁ ያላችሁት ፕሊዝ በቃ ኮሜንት አድርጉልኝ። ከዛ ደግሞ ላይክ ምናምን አድርጉ። ያ ፑሽ ያደርገዋል። አሁን እዚህ ውስጥ አያችሁት 190 150 ቢያንስ 100ዎች እዚህ ውስጥ አያችሁት ቢያንስ 100 ሰው ኮሜንትም ላይክም ቢያደርገው ኖሮ ፑሽ ያደርጋል በጣም በቃ አይታችሁ ትምህርት አሪፍ ነገር እያገኛችሁበት አይደል? በቃ ላይክ አድርጉ ፕላስ ኮሜንት ምናምን ጻፉልኝ። ለምንድነው ይሄን የምለምናችሁ? ከሀገር ውጭ ስለሆንኩኝ አሁን ኢትዮጵያ ውስጥ ቢሆን ችግር የለውም እዛው ላሉት ሎካል ሰርቨሮች ላይ ስለሚለቅ ሌሎቹ ያዩታል። አሁን ግን
አይታይም። እዚህ ላሉት ነው የሚለቀው። እዚህ ውስጥ ደግሞ አማርኛ ነው፣ ምንም አይጠቅማቸውም። እነሱን በተቻለ መጠን ወደ ኢትዮጵያ ፑሽ ማድረግ ስላለበት ቪዲዮ ስታዩ ፕሊስ በቃ ላይክ እንትን እያደረጋችሁልኝ ብትሄዱ ደስ ይለኛል። ይሄ እንደ ልመና ብላችሁ አስቡት። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ እያደረጋችሁ ብትሄዱ። አብዛኛው ሰው ያሳየኛል። አሁን አልጎሪዝም አናላይቲክሱ ላይ ገብቼ ሳይ 35% 40% የሚሆኑት በቃ ሰብስክራይብ ሳያደርጉ ነው ቪዲዮዎችን የሚያዩት። እና ምንም ለእናንተ ምንም ነው፣ ምንም አንዲት ሰብስክራይበር መካት ነው። ለእኔ ግን ቁጥሩ ይጠቅመኛል ስለሚፈልገው ነው። ትልቅ የአርፒ ላይ የሚሰራ ትልቅ ቻናል እንድኖረን ይፈልጋሉ። የጋራ ጥቅም ነው። አሁን እንደ መሰላችሁ እርግጥ ነው ይሄ ቻናል ቢያድግ ጥሩ ገንዘብ ቢሰራ እኔ የማገኘው ትክክል ነው። ይሄ ኖርማል ሀቅ ነው። ምንም መካድ አይቻልም። ግን በእርግጠኝነት አንድ በጣም ትልቅ የአርፒ ላይ የሚሰራ በአርፒ የሚታወቅ ትልቅ ቻናል ብኖረን ግን የጋራ ጥቅም ነው የሚሆነው። እንደ መሰላችሁ አሁን ይሄ የአርፒ በጣም ቢታወቅ ብዙ ድርጅቶች እኔ ጋር ፕሮጀክት ለማሰራት ምን ኮንታክት ያደርጋሉ። አክቹዋሊ አሁንም እያደረጉኝ ነው፣ ትንሽ ነው እንጂ ግን በብዛት መጥቶ ኮንታክት ሲያደርጉኝ ያን ሁላ መስራት አልችልም። ደጋግሜ እንደምነግራችሁ ማለት ነው። ሶ ምንድን ነው የሚደረገው? የተማሩትን ልጆች ፍለጋ በቃ ግዴታ ነው ያደራጀንን ምን እያደረግን የምንጠቀመው። ያኔ እናንተ ደግሞ በአርፒ አሪፍ ደረጃ እየደረሳችሁ ስለሆነ በቃ ወደ እናንተ ግዴታ ነው የሚመጣ ወደን ሳለ በግድ በቃ ፈልገን በቃ እንትን የምንለው ፕላስ ደግሞ ይሄ ቻናል ቢያድግ ሁለተኛ ጥቅም ደግሞ ልንገራችሁ። ይሄ ቻናል በጣም ቢያድግ ኤአርፒ ላይ ሰራተኛ የሚፈልጉ ድርጅቶች እዚህ ጋር መጥተው ማስታወቂያ ማሰራት ይችላሉ። ይሄ ማለት በቀላሉ የሚፈልገው ይሄ ሰራተኛ የሚፈልግ ኤአርፒ ላይ እንዲሰራለት የሚፈልግ ካምፓኒን በለው የሚያሰራ ድርጅትን በለው ከእናንተ ከተማራችሁት ጋር በቀላሉ ያገናኛቸዋል። ትልቅ ልክ አሁን ኢትዮጵያ ውስጥ ትልቅ የማስታወቂያ እንትኖች አሉ እንደነ ኢትዮ ጆብስ። ልክ እንደዛ ግን ኤአርፒ ላይ ብቻ የሚሰራ ትልቅ ቻናል ብኖረን የምር መኑኝ አሪፍ ነገር ነው የምንሰራ። በቀላሉ ሰራተኛውንና የሚፈልገውን አካል በቀላሉ እያገናኘን መሄድ እንችላለን ማለት ነው። ለዛ ነው የጋራ ጥቅም ያልኩትና አስማች አስፖሲብል ካያችሁ በኋላ የሆነ ላይክም ኮሜንትም ጫር አድርጉት። ስፔሻሊ አሁን ቴሌግራም ግሩፕ ዲስከስ ላይ የምትለቁት አሪፍ መልክቶች አሉ። እዚህ ጋር ብታደርጉ ሞር ቻናላችንን ያሳድግልናል። አዲስ የሆናችሁ ካላችሁ ደግሞ ቴሌግራም ግሩፕ አለን፣ ቴሌግራም ቻናልም አለን። እዚህ ሊንኩ ላይ ይቀመጣል ከስር ያለው ላይ ማለት ነው። በሱ ተጠቅማችሁ ቴሌግራማችን ላይ ጆይን አድርጋችሁ እዛ ጋር የሚለቀቁትን አሪፍ ነገሮችን ማግኘት ትችላላችሁ ማለት ነው። የዛሬ መልእክቴ ነው። ዳቦ ቆሎ እየበላችሁ በጣም ወድጄዋለሁ። ባይዘይ በጣም አታዩ ተብለ ያረኩት። ኦኬ ወደ ዛሬ ቪዲዮአችን እንገባለን። የዛሬ ቪዲዮአችን ምንድነው? እስከዛሬ እንግዲህ አብራችሁን የነበራችሁ ልጆች ፋንክሽናሊቲው ላይ በጣም ረጅም ቪዲዮ ስንሰራበት ቆይተናል። ኦልሞስት ስንት ቪዲዮ የሚሆነው ነው? እዚህ ፕሌሊስት ላይ ነውና እዚህ ጋር ወደ 14 ቪዲዮ የሚሆን እዚህ ጋር ያሉት ፕሌሊስታችን ላይ እንደምታዩት ፕሌሊስቱን አይከፍትልንም። በመጀመሪያ እዚህ ጋር እንደምታዩት ይሄኛው ፕሌሊስት የአርፒ ኮርስ ብሎ ወደ 14 ቪዲዮ እዚህ ጋር እንደምታዩት 14 ቪዲዮ ሙሉ ፋንክሽናሊቲ ላይ ነው ስንሰራ የቆየ ነው። ፐርቼዝ ምንድነው፣ ሴልስ ምንድነው፣ ኢንቨንተሪ ምንድነው፣ ስፔሻሊ ደግሞ አካውንቲንግ የሚለውን ኖርማል ትምህርት ከዛ ሞጁሉን አድርገን ፋንክሽናሊቲ ላይ ነው በጣም ስንሰራ የቆየ ነው። ከዚህ በኋላ ግን ወደ ምንድነው የምንገባው? አሁን ወገባችሁን ጠበቅ ማድረግ ነው ያለባችሁ። ሜቢ ቪዲዮ እስከዛሬ የሚታዩት መንገድ ላይ ወይ ታክሲ ውስጥ ኦር ደግሞ ቢሮ የሆነ ቦታ ደቀስ ብላችሁ ብቻ እንደ ሙዳችሁ ሆናችሁ ነው ስታዩ የነበረው ፋንክሽናሊቲ ስለሆነ ጀስት ማየት ነው ምናምን። ከዚህ በኋላ ግን እንደዛ አይደለም። በቃ ስርዓታችሁን ይዛችሁ ኮምፒውተር ያላችሁ ስፔሻሊ ኮምፒውተር ያላችሁ ሰዎች ከእናንተ ብዙ ይጠበቃል። ወደ ኮድ ሊንገባ ነው አሁን። ኮንፊግሬሽን ዛሬ ሙሉ ኮንፊግሬሽን እናያለን። ኦዱ ኮሚኒቲውን ለእናንተ ሁለት አይነት ኦዱ አለ ብያችሁ የለ? ኦዱ ኮሚኒቲ አለ፣ ኦዱ ኢንተርፕራይዝ አለ። ስለዚህ ምንድነው የምናደርገው? ኦዱ ኢንተርፕራይዙን ከዚህ በፊት አሳይቻችኋለሁ እንዴት ኮንፊገር እንደሚደረግ። እንደዚሁም ደግሞ ለአንዳንዶቻችሁ ቴሌግራም ላይ ዳታውን ልኬላችሁ ኮንፊገር አረጋችሁ እያየው ምናምን አለ። አሁን ለሁላችሁም በቃ እንዲያግባባንና እንደዚሁም ደግሞ ዳታቤዙ በየጊዜው እንዳይዘጋ በቃ ተመሳሳይ እንደሆነ እንድታይ ፈልጌ ነው። ኦዱ ኮሚኒቲን ኮንፊገር እናደርጋለን። ከዛ በኋላ ኦዱ ኮሚኒቲ ላይ ኮንፊገር እናደርግና ከዛ አንድ አፕሊኬሽን አለች ከኦዱ ኢንተርፕራይዝ ጋር የምታመሳሰል ማለት ነው። እሷን እንጭናባታለን። ከዛ ኦዱ ኮሚኒቲያችን ላይ ኮዳችንን እየሰራን
እየቀጠቀጥን እንሄዳለን። ሞጁል መስራት እንጀምራለን። ከዛ ሞጁል ምንድነው? ከዛ የሞጁል ላይ የሚያስፈልጉትን ለመስራት ምንድነው እያንዳንዱ ነገር በትንቱና አውጥተን እናያለን ማለት ነው። ከዚህ በኋላ ምን አለ ማለት ነው? ኮድ ይኖራል ማለት ነው። ኮድ ነው በቃ። ስለዚህ ኮምፒውተር መግዛት የሚችሉ አቅም ያላችሁ ልጆች ካላችሁ እመኑ፣ ቀጥታ ግዙ። ማርያምን የምሬ ነው፣ ግዙ። ያላችሁ ልጆች ደግሞ ኮምፒውተራችሁን በስነ ስርዓት አሁን ከፊልም ማየት ምናምን አውጡትና ትክክለኛ ስራ የሚሰራበት ደረጃ ማለት ወደ ስራ ወደ ትክክለኛ ስራ አምጡ። ኮምፒውተር የሌላቸው ልጆች ደግሞ ኮምፒውተር አክሰስ የሚታደርጉበትን መንገድ ቢፈልጉ ደስ ይለኛል። ቢሮ ውስጥ የሚሰሩ ከሆነ ቢሮ ውስጥ ያለውን ኮምፒውተር፣ ከዚህ ሁሉ አልፎ ተርፎ ደግሞ ኮምፒውተር ማቀም ምናምን ከሌላችሁ እዩት። ዝም ብላችሁ ማየት ራሱ እንደምሰራችሁ ሰው እየሞከረ ቢያየው ጥሩ ነው። ግን ባይኖረው ምን ያርግ መሰላችሁ? ኮዱን ዝም ብላችሁ እዩት። ሳስተምር ቪዲዮ ላይ ምናምን እዩት። ከዛ የኮድ አሰራሩ ምኑ አእምሯችሁ ውስጥ ከገባ ልክ ኮምፒውተር ስታገኙ እንደ አዲስ አይደለም የሚጀምሩት፣ ከምታውቁት ላይ ነው የምትነሱትና እናንተም ማየት በቃ ወጥራችሁ እዩት። ቢያንስ እናንተ ደግሞ እንደምታደርጉት ደጋግማችሁ ቪዲዮ ነው እዩት። በቃ በቪዲዮ ደረጃ ቢያንስ ይግባችሁ ሐሳቡ። ኮምፒውተር አላችሁ ግን ፕራክቲስ። ከዚህ በኋላ የቤት ስራ እንደ ጉድ ነው የሚሰጣችሁ። ምንድነው ፕራክቲስ ይደረጋል በየጊዜ። አሁን ፕራክቲስ ግድ ነው። ሞጁል እየሰጧችሁ ነው ማሰራችሁ፣ ግዴታ ነው ከዚህ በኋላ ማለት ነው። ስለዚህ ወደ እንትሱ እንገባለን። ስለዚህ ምንድነው የምንሰራ ዛሬ? ኮንፊግሬሽን እንሰራለን። ኦዱ ኮሚኒቲን ከመጀመሪያው ዳውንሎድ ከማድረግ ጀምሮ እስከ ኮንፊግሬሽን ድረስ ያለውን ሙሉ እናያለን ማለት ነው ዛሬ። ስለዚህ ምንድነው የምናደርገው? መጀመሪያ ዌብሳይታቸው ላይ እንግባና ኦዶ ዳውንሎድ ሰርች እናደርጋለን። ይሄ ዌብሳይታቸው ነው። ዌብሳይታቸውን ሊንኩን ከስራ አስቀምጥላችኋለሁ። ስለዚህ እዚህኛው ላይ እንመጣና ቀይታ መንካት ነው። ከዛ ስንከፍተው ሜቢ በሌላ ቋንቋ ሊከፍትላችሁ ይችላል። ወደ እንግሊዘኛ ቀይሩትና ከዛ እዚህ ጋር እንደሚታዩት በሁለት እንትን ነው የሚያስቀምጥላችሁ። ዌብሳይቱ 3 ቨርዥን ነው። ወደ ኋላ 3 ቨርዥን ብቻ ነው ፖስት እያደረጉ የሚሄዱት። አሁን 19 ላይ ደርሰዋል። ስለዚህ 19፣ 18 እና 17 ይኖራል ማለት ነው። ስለዚህ እኛ ከ17ቱን ጀምርና 17ም 18ም 19ም እያለን እንሄዳለን። ችግር የለውም። ስለዚህ 17 ላይ ትመጡና ኡቡንቱ የሚጠቀሙ ሰዎች ኮምፒውተራችሁ ኡቡንቱ የሆኑ ሰዎች ይሄኛውን ዳውንሎድ አድርጉት። ዊንዶ የምትጠቀሙ ግን ይሄኛውን ዳውንሎድ ታደርጋላችሁ። እዚህ ጋር እንደሚታዩት የኢንተርፕራይዝም አለ የኮሚኒቲም አለ። ሁለት አይነት ቨርዥን ነው ያለው። ኦዱ ብዬ የማወራው ይሄንን ነው። ኮሚኒቲ ማለት ነፃው ፍሪ ነው። የሚጎዱ ነገሮች አሉ። እንዴት ነው የምናስተካክል የሚለውን እናያለን። ኢንተርፕራይዝ ደግሞ ሼር ማድረግላችሁ ሼር ያደርኩላችሁ እንደዚሁም ደግሞ ሙሉ ቪዲዮ እስከዛሬ ሳስተምርበት የነበረው ማለት ነው ኢንተርፕራይዙ። ስለዚህ አሁን ኮሚኒቲ እናወርድና ኮሚኒቲ ላይ ቅጥቅጥ አድርገን ከለመኑ ተመሳሳይ ናቸው ከኢንተርፕራይዝ ጋር። እዚህ ጋር የተሰራው ለኢንተርፕራይዙም ይሆናል። ስለዚህ አሁን ዳውንሎድ እናደርጋለን ማለት ነው። ሶ ዳውንሎድ ለማድረግ ምንድነው ወደ 17 የሚለው ጋር ሂዱና በሰጣችሁ ሊንክ አስቀምጣለሁ ከስር። ከዛ እዚህኛው ጋር ዳውንሎድ የምትሏን ትነካላችሁ። ዳውንሎድ ስትሉ በቃ ኮንግራቹሌሽን ዳውንሎድ ኢዝ ስታርቲንግ ልና ይኸው እዚህ ጋር ዳውንሎድ ማድረግ ጀምሯል። ዋን ዳውንሎድ ፕሮግረስ ነው። ልክ እቺ ሲጨርስ ቀጣለን ማለት ነው። ኦኬ እሺ ዳውንሎድ አድርጎ ጨርሷል። እዚህ ጋር እቺኛውን እንክፈትና እዚህ ጋር እንደምታዩት ዳውንሎድ አድርጎ ጨርሷል ማለት ነው። ስለዚህ ይሄንን ኮፒ እናደርግና የሆነ ፎልደር ክሬት አድርገን እዛ ፎልደር ውስጥ አስቀምጠን ከሱ ላይ በምንሰራበት ኤዲተር ኢዘር ቪዥዋል ስቱዲዮ ኦር ደግሞ የሚጠቀመው ከርሰር አለ በሱ እናደርግና ሙሉ ሴታፑን እንሰራለን ማለት ነው። እየተከታተላችሁት አሁን ዳውንሎድ ነው ያደረኩት። ሶ ይሄንን ኮፒ ላድርገውና እሺ ወደዚህኛው ላምጣ። ስቶሬጅን አያችሁ ሞልቷል የሌለ። እሺ አንድ እዚች ጋር የሆነ ፎልደር ክሬት ላድርግና ኦዶ 17 ዶት ኮሚኒቲ ብዙ ወደ 17 ምር ስላለኝ ነው ወደ 17 ኮሚኒቲ አልኩኝ። ስለዚህ እዚህ ውስጥ ፔስት ላድርገው። ከዛ ሴታፑ ምን ላድርገው? መጀመሪያ ኢንስቶል ማድረግ አለብኝ ማለት ነው። ስለዚህ ኢንስቶል ላድርገው። ኢንስቶል ግን ከዚህ በፊት እሺ ቆይ ኢንስቶል አድርገናል እንገራችሁ። እሺ ኢንስቶል ራናስ አድሚኒስትሬተር ልበለውና ይሄ ኢንስቶል ያርግልኝ። እሺ እንግሊሽ እንቀጥለው። ስለዚህ ሴታፕ ሎድ እስከሚያደርገው ድረስ እንጠብቀው ትንሽ ፐርሰንት። ዌልካም ቱ ኦዶ 17 ሴታፕ ላችኋል። ኔክስት እንለዋለን። ያው አግሪ የሚታቆት ነው እዚች ጋር። እሺ ለናንተ ይሄ ምን አድርጎ ያመጣል?
ፖስትግሬስ ዳታቤዝ ስኩዌል ምናምን እዚች ጋር ፖስትግሬስ የምንጠቀመው ደጋግሜ ኦዱ ላይ ብዙ እንደነገርኳችሁ ኦዱ የሚጠቀመው ዳታቤዝ ፖስትግሬስ ኤስኩዌል ዳታቤዝ ነው። ስለዚህ ፖስትግሬስ የሚለውን ደግሞ ዳውንሎድ አድርገን ኢንስቶል ማድረግ አለብን ማለት ነው። መጀመሪያ ይህንን ከመጫናችን በፊት ኦልሬዲ እኔ ስላለኝ ነው አንድ ኦልሬዲ የሚሰራበትም ስለሆነ ለዛ ነው እንትን ያላለው። እናንተ ግን መጀመሪያ ምንድነው የምታደርጉት? እዚህ ጋር ልመለስና ዳውንሎድ ብላችሁ ሰርች አድርጉት። የዚህንም ሊንክ አስቀምጥላችኋለሁ። ፖስትግሬስ ኤስኩዌል ይሄው ፖስትግሬስ ዳውንሎድ ይላችኋል። እዚች ጋር የዚህ ሊንክ አስቀምጥላችኋለሁ ከስር ዊንዶ ብላችሁ እዚች ጋር ያው ዳውንሎድ ኢንስታለር ይላል። እቺን ዳውንሎድ ታደርጉና ይሄው ቻንስ ስትነኳት ያስመርጣችኋል። አግሪ እንደ ፕሮሲድ ያስመርጣችኋል። የፖስትግሬስ ቨርዥን አሁን 18 ደርሷል። አክቹአሊ ነው የሚጠቀመው 16 የኛውን ነው በፊት የቆየ ዳውንሎድ ያደረኩት ነው። ዊንዶዋችሁን እዚች ጋር ቼክ እያደረጋችሁ ሰፖርት ማድረግበታለን። ከነዚህ ውስጥ ደስ ያላችሁን አንዱን ቨርዥን አውርዶ እንደኔ ኦልሬዲ ነው የሚጠቀመው ይሄኛው 16 ስለሆነ ይሄኛውን ዳውንሎድ አድርጉትና ኮምፒውተራችሁ ላይ ከዛ ይሄን ኢንስቶል አድርጉት። ፖስትግሬስ ደግሞ እንዴት ነው ኢንስቶል የሚደረገው ምናምን የሚለውን ደግሞ ቪዲዮዎች አሉ ዩቲዩብ ላይ እሱን አይታችሁ ፖስትግሬስን ጭናችሁ ኖርማል እንትን ካላችሁ በኋላ ወደ ኦዱ ፕሮሰሳችን ትመለሳላችሁ ማለት ነው። ኦኬ ወደዚህ ስንመለስ አሁን ስትጭኑ እዚህ ጋር ፖስትግሬስ አሁን አስመርጣችሁ ይሄው ልምረጥ ስትሉ አስመርጥም። ለምንድን ነው የማስመርጠው? ኦልሬዲ ፖስትግሬስ ተጭኖ ስላለ። ከሌለ ግን እዚህ ጋር ራይት የሚያስደርጋችሁ ምናምን ከሆነ ፖስትግሬሳችሁን ተመልሳችሁ በስርዓት ጫኑት። ከዛ እዚህ ጋር ምንም ሌላ የምታበሩት የምትነኩት ነገር የለም። ኔክስት ነው የምትሉት እዚህ ጋር ማለት ነው። ዋና ፖይንቷ እዚህ ጋር ነች። ዴስቲኔሽን ፎልደር ጋር ስትደርሱ የቱ ጋር ፎልደሬ ይቀመጥልኝ? ለኮድ ልንጽፍ አይደል? አዶንስ ፋይል ክሬት አድርገን ኮዳችን እየጻፈ ሞጁል ልናስቀምጥ አይደል? ስለዚህ የቱ ጋር ይቀመጥልኝ ነው። ስለዚህ ብሮዝ አድርጋችሁ የምትፈልጉበት ቦታ አስቀምጡ። ኦልሬዲ እኔ ወደ 17 ኮሚኒቲ የሚል ፎልደር ክሬት ስላደረኩኝ እዛ ውስጥ ነው የማደርገው። ብሮዝ ልበልና እዛ ጋር እንዲወስድልኝ ላድርገው። ዲስፔሲ ቮዴሚ ወደ 17 ኮሚኒቲ ማርኬልታለሁ። ወደ 17 ኮሚኒቲ የሚለው ውስጥ አስቀምጥልኝ አልኩት። ሶ እዚች ጋር መጥቶ ሙሉ ፎልደሮቹን ኢንስቶል ሲያደርግ ይደረድርልኛል ማለት ነው። ዝም ብላችሁ እዚች ጋር ኢንስቶል ብላችሁ አትለፉ። ሎኬሽን የምትፈልጉት ቦታ ሎኬሽን ምረጡና መጀመሪያ አስቀምጡ ማለት ነው። እሺ ኢንስቶል ከዛ ምን ይጠይቃችኋል መሰላችሁ? ከፕሮግራም ሲ የሚባለው ፕሮግራም ፋይል ውጪ እንደዚህ ፎልደር ኢንስቶል እንድታደርጉ ምናምን ብዙ ጊዜ ሪኮመንድ ስለማይደረግ ይጠይቃችኋል። ይሄ ሪኮመንድ አይደለም። መቀጠል ትፈልጋለህ ወይ? አዎ ችግር የለውም ቀጥል አልኩት። ስለዚህ ይሄን ኢንስቶል እስከሚያደርግ እንጠብቃለን ማለት ነው። ኦኬ ይሄን ኢንስቶል እስከሚያደርግ ዝም ብዬ ወሬ ላውራላችሁ። በዚህ ትምህርት ግን ደስተኛ ናችሁ ማለት እንዴት ነው? ግን የሚጠቅም ነገር እያገኛችሁበት ነው? ኦልሬዲ በተለይ አዲስ ለሚመጡት የሆነ ጥሩ እንትን እንዲኖረው ፈልጌ ነው። ለምሳሌ ከኋላ ለሚመጡት ኦር ደግሞ አዲስ ጆይን እያደረጉ ያሉ ልጆች ኮሜንታችሁ በጣም ወሳኝ ስለሆነ ነው። ሲያዩት ሞቲቬት እንዲሆኑ ነው። ላይቭ ቪዲዮ ላይ በቀደም የነበረ ላይቭ ቪዲዮ ላይ ይህን ነገር ደጋግሜ ብዙን ጊዜ አውርቼላችኋለሁ። የኢአርፒ ሰራተኛ መብዛት ጥቅሙ የጋራ ነው። ገባችኋ? ምክንያቱም በጣም ኢአርፒ ላይ የሚሰራ ሰው በጣም በበዛ ቁጥር ካምፓኒዎች እርግጠኛ እየሆኑ ይመጣሉ። ኦኬ ሲስተም ባሰራ ሲስተሙን ይዞልኝ የሚቀጥል የሰው ኃይል አለ ብሎ በቃ ምን ያደርጋል? በነፃነት ደስ ብሎት ያን ነገር ይጠቀማል ሲስተም። ግን የሰው ኃይል ከሌለ ድርጅቶች ምን አያደርጉም? አይፈልጉም። ወር ደግሞ እንደፈረደበት ምን ሊያደርጉ ነው? ወደ ውጭ እየወጡ ከውጭ ሀገር እያሰሩ ሊያመጡ ነው። አስቡት ይሄን የመሰለ እድል እኛው ራሳችን ተመራ እኛው ራሳችን መስራት የምንችለውን ይሁን ድርጅቶች ከኬንያ አልፎ ከሌላ አፍሪካ ሀገር ኦር ከአውሮፓ ተፈራርሞ ኢአርፒ የሚሰራ ሰው ሲያመጡ አስቡ። ለምን እዚህኛ መስራት እየቻለና ስለዚህ ለዛ ደግሞ ይጠቅመናል። ይቻላል ብዙ ሰው ይግባበት። ብዙ ሰው ባወቀ ቁጥር ለድርጅቶች ሄዶ ያናግራል። ድርጅቶች ደግሞ ያኔን ፍላጎት ያሳያሉ። ሜቢ ውጭ ሀገር ሊያሰሩ እየፈለጉ ያሉት ካሉ እጥፍ ብለው ወደ ሀገር ውስጥ ይመለሳሉ ማለት ነው። ያኔ እኛም ተጠቃሚ ሆን ማለት ነው። እና ፕላስ ስታዩ ቪዲዮ በቃ ኮሜንት አድርጉት።
ምንም በቃ የሆነሽን ደስ ያላችሁን ነገር ኮሜንት አድርጉ፣ ላይክ አድርጉ፣ ይብዛና ፑሽ አድርግልን እስቲ። ኦኬ እሺ ጨርሷል። ሶ ምንድነው የምታደርጉት? ልክ እንደዚህ ሲጨርስ ኔክስት ነው የምትሉት። ከዛ እዚች ጋር ተረጋጉ። እዚች ጋር ምንድነው የምታደርጉት? ፊኒሽ ከማለታችሁ በፊት ይጠይቃችኋል። ኦዱን ስታርት ላድርገው ወይ? ይሄ ማለት የኮምፒውተራችን ሰርቪስ ላይ ሂዶ ስለሚቀመጥ ሲጫን በራሱ ሊያስነሳ እየጠየቃችሁ ነው። እኛ ደግሞ በራሱ እንዲያስነሳ አንፈልግም። ከከርሰራችን ወይ ደግሞ ከቪኤስ ኮዳችን ኤዲት ከምናደርገው ፓይቻርም ሊሆን ይችላል ከሱ ጋር ኮንፊገር አድርገን እኛ ራሳችን ራን ማድረግ ነው የምንፈልግ። ምክንያቱም ኮድ ልንሰራ ነውና፣ ስለዚህ ምንድነው የምንለው ይሄኛውን ነገር አንፈልገው። እቺን እንዳትረሷት። እቺን ከነካችሁ ኦዱ ራሱ በራሱ ይነሳና ራን ያደርጋል። ከዛ በኋላ እናንተ ኮድ ሰርታችሁ ተገናኝ አትልገናኝ በቃ ስቃይ ነው የሚሆንባችሁ። ስለዚህ እቺን ስታርት ኦዱ የምትለዋን ታነሷትና ከዛ ፊኒሽ ነው የምትሉት። ኦኬ በቃ አሁን እዚች ጋር እንደምታዩት ምን አደረገው ማለት ነው። እነዚህ ፎልደሮች እቺኛን ሴትአፕ ኢንስቶል ስናደርገው የመጡ ናቸው ማለት ነው። በጣም ጥሩ። አሁን ኦዷችንን ምን አድርገናል ማለት ነው? ኢንስቶል አድርገናል። ሌላ ደግሞ የረሳሁት ነገር ፓይተን መጫን እንዳትረሱ። እዚች ጋር ትመጡና ሌላኛው ታብ ላይ ላሳያችሁ። ፓይተን ዳውንሎድ መቼስ ስትማሩ ከነበራችሁ ምናምን ካላችሁ ፓይተን ስንማር አብዛኞቻችሁ ፓይተን አውርዳችኋል ብዬ ነው ዝም ብዬ ያለፍኩት። ሜቢ ድንገት አዲስ ከሆናችሁ እያያችሁ ያላችሁ ሰዎች ፓይተን እዚች ጋር ዳውንሎድ ማድረግ እንዳትረሱ። እቺኛው ፓይተን ዳውንሎድ ትደረግ። እቺኛው ፓይተን ዳውንሎድ ተደርጋ በየቨርዥኑ በምትፈልጉት እንትን ዳውንሎድ ፓይተን ኢንስቶል ማናጀሩን ታደርጉና ዳውንሎድ አድርጉት፣ ኢንስቶል አድርጉት። ከዛ በኋላ ፖስትግሬስ ኢንስቶል ታደርጋላችሁ፣ ፓይተናችሁንም ኢንስቶል ታደርጋላችሁ ማለት ነው። ኦኬ ስለዚህ አሁን ፎልደራችንን የምናደርጋለን ማለት ነው ከቪኤስ ኮድ ወይ ደግሞ ከከርሰራችን ጋር። ከርሰር ማለት እኔ የሚጠቀመው የቪኤስ ኮድ እንትን ነው። የቪኤስ ኮድ ግን አፕዴት የተደረገ በዶላር ምናምን የሚሰራ ነው ይሄው ማለት ነው። ያ ነው ከርሰር የሚለው። ብዙም ጊዜ የቪኤስ ኮድ ጋር ተመሳሳይ ነው። አንተ ቪኤስ ኮድ ተጠቀሙ ችግር የለውም። አሁን ከሱ ጋር እናደርጋለን ማለት ነው። ይሄን ኮንፊገር አድርገን ኦዱ 17 ኮሚኒቲውን ራን እናደርጋለን ማለት ነው። ሶ ከርሰር ይብላልኝ። ከርሰር ኦሬዲ እዚች ጋር ኒው ዊንዶ ክሬት ላድርግና ልክ ቪኤስ ኮድ ጋር ይመሳሰላል። እዚች ጋር ተመሳሳይ ነው ቪኤስ ኮድ ጋር። እቺኛዋ ከከርሰር ስለገዛንበት በዶላር የምንጠቀመው ያይ ስላለ ለሱ ነው የምንጠቀመውና ከዛ ልክ ከርሰር ጋር ምንድነው ቪኤስ ኮድ ላይ ትገቡና ወርድ ፓይቻርም የምትጠቀሙ ደስ ያላችሁ መጠቀም ትችላላችሁ። ኤዲተር ማለት ነው። እዛ ላይ ትገቡና ኦፕን ፕሮጀክት ላላችሁ ምን ልናደርገው ነው? አሁን ፎልደር ልናመጣ ነው። ፎልደራችንን ልንከፍት ማለት ነው። ኦፕን ፕሮጀክት ትሉትና ከዛ ማን ጋር ነው የምትሄዱት? ቀጥታ ፎልደራችሁ ጋር ነው የምትሄዱት። ይሄም ቀይ ራሱ በርቶብኛል ዳታዎችን ላጽዳ እንጂ። ከዛ ኦዱ 17 ኮሚኒቲ ጋር መጣን። ከዛ ምንድነው የምንከፍተው? ሰርቨር የምትሏን ነው የምንከፍተው። ልብ ብላችሁ እዚህ ጋር ሰርቨር የምትሏን ፎልደር ሴሌክት እናደርግና እንከፍታለን ማለት ነው። በጣም ጥሩ። አሁን ሰርቨር የሚለውን ፎልደር ከከፈትን በኋላ ተርሚናላችንን እዚች ጋር ይኸው ተርሚናል እዚች ጋር የመጣውን ተርሚናል ለማብራት ይኸው እዚች ጋር እቺን ስትነኳት ይኸው እሱ ራሱ እንደዚህ ያመጣላችኋል። እዚህ ጋር ስትነኩ ይኸው ተርሚናል አለ። በቃ ተርሚናሉ ምናምን ማየት እንችላለን። አሁን ምን ማድረግ አለብን? ይሄ አዶንስ ፋይሉ ነው እና አካውንት ምንድነው ሌሎቹ ዲፎልቱ ያለበት ሞጁል ሰብስቦ ያዘልን ማለት ነው። ኦዱ የሚለውን ብትነኩታው ኦዱ የሚለው ውስጥ አዶንስ ፋይል አለ። እዚህ ውስጥ አያችሁ፣ እዚህ ውስጥ ያሉት በሙሉ ባይ ዲፎልት ያሉን ሞጁሎች ናቸው ተሰርቶ ኦሬዲ። እነ ሴልስ፣ እነ ማኑፋክቸሪንግ፣ እነ አካውንቲንግ የለም እና አካውንቲንግ ፔሮል አይኖሩም። እነሱን ሰርድ ሞጁል እናመጣቸዋለን። ከዛ ውጪ ሌሎቹን የያዘልን ሞጁል ነው። ኮሚኒቲው ራሱ ምን ያህል እንደሚሰራ ፓወሩ ምን ያህል እንደሆነ እንድታውቁ ፈልጋለሁ። አሁን ይሄ ፍሪ ነው፣ ምንም ክፍያ አይጠይቀንም። ምንም አይነት ለዩዘር የምንከፍለው እንትን የለንም፣ ፍሪ ነው። ስለዚህ ይሄን ካረግን በኋላ አሁን ምንድነው ማድረግ ያለብን? ሁለት ፎልደሮች አምጥተን እዚህ ውስጥ እናስገባለን። እነዚህን ፎልደሮች ቴሌግራም ግሩፕ ላይ ቴሌግራም ቻናላችን ላይ እዚህ ዩቲዩብ ላይ ያለውን እዛ ላይ ሁለቱም ፎልደሮች ሼር አድርግላችኋለሁ። ያን ፎልደር ካመጣችሁት በኋላ እንዴት እንደምትጠቀሙ ጭምር አሳያችኋለሁ ማለት ነው። የምልክላችሁ ሁለቱም ፎልደሮች ምንድነው የምታደርጉት? እዚህ ፎልደራችሁ ጋር ትገቡና ከዛ ሰርቨር የሚለው ላይ ትመጡና እዚህ ውስጥ ፔስት ላላችሁ
ይህን ሁለቱም ፎልደር እሰጣችኋለሁ። ይሄው እዚህ ጋር ፔስት እያደረኩት ያሉትን ሁለቱም ፎልደሮች ቴሌግራም ግሩፓችን ላይ ምንድነው ቴሌግራም ቻናላችን ላይ ሼር አድርግላችኋለሁ ማለት ነው። ሁለቱ ፎልደሮች ይግቡና ከዛ በኋላ ያለውን አሳያችኋለሁ። ኦኬ እሺ፣ ይሄው እነዚህ ናቸው ሁለቱ ፎልደሮች። እነሱ ሁለቱ ፎልደሮች ገብቶልናል። ከዛ ቪኤስ ኮዳችን ጋር እንሄድና ኤዲተር የምናደርግበት ቦታ ላይ ይሄው ሁለቱ ገብቶልናል። ቬንቭ የሚለውን አልነካም፣ እዛው ይቀመጥ። ዶት ቪኤስ ኮድ የምትለው ላይ ግን ጄሰን ፋይላችንን እንከፍትና እዚች ጋር ምንድነው የምናስተካክለው? እቺኛዋ ፓይተን ከየት እንደምትነሳ የራሳችንን ኤክሲ ያለበት ፓይተን ዶት ቴክሱ ያለበትን ፎልደሩን የራሳችንን ኮፒ አድርገን እናመጣና እዚህ ውስጥ ፔስት እንለዋለን ማለት ነው። ሶ ፎልደራችን የት ነው ያለ? ወደ 17 የሚባለው የት ነው ያለ? እዚህ ውስጥ ነው ያለ። ቺን ኮፒ ታደርጉትና የዚህኛውን የሚገኝበት ፎልደር ማለት ነው የሚገኝበትን ሊንክ ኮፒ ታደርጉትና ከዛ ያኛውን ታመጡትና እቺኛውን ነው የምታስቀይሯት። እስከዚህ ድረስ ያለችዋን ቼክ አድርጉት በስራት እንደዚህ። ከዛ እዚች ጋር እንደዚህ በቃ ይህ ፎልደር ውስጥ ይህ ፓርቲሽን ውስጥ ኦዱ 17.community የሚባል ፎልደር አለኝ። ከዛ ደግሞ ፓይተን ከዛ ፓይተን ዶት ቲኤክስ በቃ ይሄን ካረጋችሁት በኋላ ምንድነው ያደርጋችሁት ማለት ነው? ኮንፊግሬሽኑን በቀላሉ ሰራችሁት ማለት ነው። ይሄን ኮንትሮል ኤስ ብላችሁ ሴቭ አድርጉት። በጣም ጥሩ። አሁን ምንድነው የሰራነው? የላውንጅ ጄሰናችንን አምጥተናል እዚች ጋር። ይሄን ፋይል ባይዞ በፊት በሌላ ነገር በጣም ያለፋ ነበር። በኋላ ላይ እንትን ብለን በሚቀል መንገድ አምጥተን ነው በቀላሉ እንደዚህ ያመጣ ነው እንጂ ኮንፊገር ማድረጉ በጣም አዛ ነው የሚያደርገው በጣም። ስለዚህ በእንደዚህ አይነት መንገድ ከተከተላችሁ ግን በቀላሉ ትላላችሁ። ይሄን ካረጋችሁት በኋላ ቀጥሎ የምታደርጉት ስቴፕ ምንድነው? ኦዱ ኮንፍ የምትላለች እዚች ጋር። ኦዱ ኮንፋችን ላይ እንገባና አክቹአሊ እዚህ ውስጥ ምንድነው የምንቀይረው? ሎካል ሆስታችን የሚነሳበትን እዚች ጋር ፖርታችን ማለት ነው ኤችቲቲፒ ፖርታችን ሎካል ሆስት ብለን የምንጠራትን ቁጥር ብዙን ጊዜ ኮንፍሊክት እንዳይፈጥርባችሁ ከዚህ በፊት ኮንፊገር አድርጋችሁ ልጆች ካላችሁ ቁጥሩን ብትቀያየሩት ባይ ዲፎልት 8069 ብሎ ነው ይመጣል። ስለዚህ ሌት እናድርገው 80 ብዙ ስላለኝ እኔ ኮንፍሊክት እንዳይፈጥርብኝ 87 ልበል፣ ኮንፍሊክት እንዳይፈጥርብኝ ነው ሌሎች ካለው። ከዛ ደግሞ እቺኛ ሎግ ፋይልም ማለት ነው ኮሜንት አድርጉት። እቺኛ ኮንትሮልስ እቺ እንደዚህ ስትሰራ ኦኬሽ። አሁን ኦዱ ኮንፋችን እዚች ጋር ጨረስ ነው እንደምታዩት። ይሄን ኮሜንት አደረግ ነው ምናምን። ስለዚህ ቀጥሎ ምንድነው የምናደርገው? አሁን ኤቭሪቲንግ ጄሰን ፋይላችን ላይ ይሄ ያለ ገብቷል። ኮንፊግሬሽናችን ላይ ይሄ ገብቷል። ሶ አሁን ቀጥሎ ምንድነው የምታደርጉት? የሚሰጣችሁን ኮማንድ ስሙት። ኮንትሮል ሺፍት ፒ አንድ ላይ ተነካላችሁ። ይሄኛው ፔጅ ላይ ሆናችሁ ደስ ያላችሁ በቃ ችግር የለም። ጄሰን ላይ ሆናችሁ የትም ሆናችሁ ኮንትሮል ሺፍት ፒን ስትነኩት ይሄን ያመጣላችኋል። ኮንትሮል ሺፍት ፒ አያችሁ እዚች ጋር ፓይተን ክሬት ኤንቫይሮንመንት የሚል ይመጣላችኋል። አሁን ምን ልናደርገው ነው? ፓይተንን ኦዱ ጋር ልናገናኘ ነው ማለት ነው። ስለዚህ እቺኛዋን ትነካላችሁ ፓይተን ክሬት ኤንቫይሮንመንት የምትለውን መንካት። ከዛ በኋላ ቬንቭ ፋይል እዚች ጋር እንደምታዩት ይሄን ያመጣላችሁ። ቨርቹዋል ኤንቫይሮንመንት ልትሰሩ ነው። ቨርቹዋል ኤንቫይሮንመንታችንን ክሬት ልናደርገው ነው። ሶ ቨን ብለውን እንነካለን። ከዛ በኋላ ዩዝ ኤግዚስቲንግ እንደ ዲሌት እንደ ሪክሬት የምትለውን ተጠቀሙ። ብዙም ጊዜ እቺኛዋን ተጠቀሙ። ከዛ በኋላ ምን አስገባ ይላል? ኢንተር ፓዝ ይላል። ፓዝ ልናስገባ ነው። ስለዚህ ፓይተን ያለበትን ፓዝ ሄደን እናምጣው። ከየት ነው የምናመጣው? ፋይንድ ብለን ፎልደር ይከፍትልናል። ስለዚህ የምንፈልገው እንትናችን ጋር እንሂድ። ፎልደራችን የት ነው ያለ? ወደ 17 ኮሚኒቲ። ከዛ የፓይተን የሚል ፎልደር አለ ከሰርቨር በላይ ማለት ነው። ፓይተኑን ትነኩትና እዚች ጋር ፓይተን ኤክስ የምትላለች። በቃ ዝም ብላችሁ ሴሌክት ኢንተርፕሬተር በሉት። በቃ አሁን ከዚህ በኋላ ቢውልድ እስከሚያደርግ ድረስ መጠበቅ ነው። ከዛ ኦኬ ያመጣቸዋል ሪኳየርመንቶችን በአንድ ኢንስቶል እንዲያደርግልን። አሁን ሪኳየርመንት ይፈልጋል። እዚች ጋር ሪኳየርመንቶችን እንመርጥለታለን ማለት ነው። ከዛ ኦኬ በቃ እዚች ጋር ያያችሁ ዲሌት ኤግዚስቲንግ
ኤንቫይሮንመንት እያለ ኤንቫይሮንመንቱን ክሬት እያደረገልን ነው። ስለዚህ ይሄ እስኪጨርስ ድረስ እንጠብቃለን ማለት ነው፣ የራሱን ኤንቫይሮንመንት ክሬት እስከሚያደርግልን ድረስ። እሺ እንደምታዩት እዚች ጋር ጨርሷል። ሶ ምንድነው የምናደርገው? ቀጥሎ ራን እናደርጋለን ማለት ነው። ራን ለማድረግ እንዴት ነው የምናደርገው? ራን የምትላለች እዚች ጋር ራን ዊዛውት ዲባግ እንላለን። ከዛ እንጠብቃለን። ከዛ ራን ሲያደርግ እንደዚህ ጠይቃቸዋል። ፓይተኑን ልጠቀም ወይ ምናምን ብሎ አዎ ተጠቀም ትሉታላችሁ። በቃ አሁን ኮንፊገር አድርገን ጨረስን ማለት ነው። እዚች ጋር እየነገረን ነው 8087 አያችሁ። እዚች ጋር ኦዱ ኮንፍ ላይ ያስቀመጥናት አለቻ። ያው እዚች ጋር ያስቀመጥነው። ስለዚህ እሷን ተጠቅመ ሎካል ሆስት ላይ ራን አድርግ እያለኝ ነው። ስለዚህ ሎካል ሆስታችን ጋር እንሂድና እዚች ጋር 8087 ስለዚህ ምንድነው የማደርገው? ኢንተር ራን ያደርግልኛል ማለት ነው። ከዛ ወደ እንትኑ ልመለስ ላሳያችሁ። እዚች ጋር ራን እያደረገው ነው። ስለዚህ ልመለስና አሁን እዚች ጋር ዳታቤዞች ይደረድራል። ለእናንተ እንደዚህ ላይ ደረድር ይችላል። እኔ ምንድነው ኦልሬዲ ሌሎችም የተጠቀሙት ኮድ ያሉት ዳታቤዞች ስላሉ ደርደር አድርጎ ያመጣል የሌሎቹ። ምክንያቱም አሁን እዚህ ውስጥ አየታችሁ ከሆነ 18ም አለኝ 18 ኢንተርፕራይዝ አለኝ 19ም አለኝ። እዚህ ጋር የካምፓኒያችን ምናምን ሌሎችም ዳታቤዞች አሉኝ። አሁን ግን ኦዱ ኮሚኒቲ ነው እየሰራ ያለሁት አዲስ ማለት ነው። ስለዚህ ምንድነው የማደርገው? ለእናንተም ይሄ ባዶ ሆኖ ማኔጅ ዳታቤዝ እዚች ጋር እንደምታዩት ብሎ ነው ይመጣል። ስለዚህ ማኔጅ ዳታቤዝ ብለን ምንድነው እያደረግን ነው? አሁን ዳታቤዝ ሰርቨር ክሬት ልናደርግ ዳታቤዝን ክሬት ልናደርገው ነው ማለት ነው። ሰርቨራችን ላይ ዳታቤዝ ክሬት ልናደርገው ነው። ሶ ማኔጅ ዳታቤዝ እንለዋለን። ችማካት ከዛ ይሄ እዚች ጋር እንደነገርኳችሁ የእናንተ ላይ አይኖርም። ለምን እኔ ላይ አልመጣም ምናምን ብላችሁ አታስቡ። ምክንያቱም የኔ ዳታቤዞች ናቸው እኔ ሌሎች ስራዎችን እየሰራሁበት ያለው። ከዛ እንዲህ ስመጣላችሁ ምንድነው የምታደርጉት? ክሬት ዳታቤዝ ትላላችሁ። አሁን እዚች ጋር ሌላ ተጨማሪ የሚሰጣችሁ ነገር ሪስቶር ዳታቤዝ የሚባል ሴት ማስተር ፓስወርድ ለዚህኛው እንትናችሁ ማስተር ፓስወርድ ብሰጡ ነው። ሪስቶር ዳታቤዝ ማለት ደግሞ ለምሳሌ ተመሳሳይ ኮድ ምናምን ኖሯችሁ ከአንድ ሞጁል ወደ ምንድነው ከአንድ ሰርቨር ወደ አንድ ሰርቨር ዳታ ብታስተላልፉ አዲስ ዳታቤዝ ክሬት አድርጋችሁ ማለት አይደለም። ታመጡና ዳታው ምንድነው ሪስቶር ነው የሚታረቁት። ባካፕ ለምሳሌ ሲስተሙ እየሰራ ላይ በየቀኑ ባካፕ እንይዝ የለ ዲጂታል ሲስተም ላይ በየ30 ደቂቃ ወይ በየ1 ሰዓቱ ሲስተም ላይ ባካፕ እያዝነድና ተነስቶ እንኳን ክራሽ ቢያደርግ ሲስተሙ ከዛ ያዝነው ባካፕ አላ ባካፑን አምጥተን ሪስቶር የምትለው ላይ ተጠቅመን እንደገና ሪስቶር አድርገን እናስገባና ስራው ይቀጥላል ማለት ነው። ስለዚህ ሪስቶር ማድረግ እሷ ነች። ክሬት ዳታቤዝ ግን አዲስ ዳታቤዝ አሁን እኛ ምንድነው እየሰራለን ነው? አዲስ ዳታቤዝ ክሬት እናደርጋለን ነው። እዚች ጋር ክሬት ዳታቤዝ እንለዋለን። ስለዚህ እዚች ጋር ማስተር ፓስወርድ እዚች ጋር እንደምታዩት ራሱ ጄኔሬት አድርግላችኋል። ይሄን ሁላ ፓስወርድ መያዝ ስለማትችሉ ብዙን ጊዜ ደግሞ ሎካል ሆስት ነው በእጃችሁ ነው ያለ እናንተ ናችሁ የምትጠቀሙት ኮምፒውተራችሁ ላይ። ስለዚህ እዚህኛው ጋር ውስብስብ አታርጉት፣ በጣም ቀላል ፓስወርድ ተጠቀሙ። ግን ለሰርቨር ሲሆን ትክክለኛ ኦንላይን ወጥቶ ሰው የሚጠቀመው ላይ ሲሆን ግን ይሄኛውን ከዚህም በላይ የጠነከረ ማድረግ ግዴታ ነው። ምክንያቱም ይሄን ማስተር ፓስወርድ ሰው አገኘ ማለት ዳታችሁን ማጥፋት ይችላል፣ ዳታችሁን መውሰድ ይችላል፣ ሀክ ልትደረጉ ትችላላችሁ፣ ብዙ ነገር ማለት ነው። አሁን ግን ኮምፒውተራችሁ ላይ ስለሆነ አንድ ራሱ በሉት ቀላል ነው ዝም ብሎ። ከዛ እዚች ጋር ነው ዳታቤዝ ኔማችሁን ስጡ። ምን ልበለው? ዳታቤዝ ኦዶ 17 ኮሚኒቲ ልበለው። በቃ ዳታቤዝ እንደዚህ እኔ ግልጽ እንዲሆን ፈልጌ ነው። ከዛ ኢሜይላችሁን ልክ ይሄኛውን ሰርቨር የሚገቡበት አድሚን አልኩኝ። ፓስዋርዱንም ደግሞ ምን ልበለው? 1 2 3 ልበለው ዝም ብዬ እንደምታዩት አደረኩኝ። ከዛ ምን ልበለው? ኮንቲኒው ብዬ ልጀምር። በቃ ሊቀጥል። ከዛ ዳታቤዙን ክሬት አድርግልኛል ማለት ነው። ኮንቲኒው እንደምታዩት እየተሽከረከረ ነው። እዚህኛ ጋር ስትመጡ ይሄው ተርሚናሉ እንትን እያለ ነው። እዚህ ጋር ይሽከረከራል። እዚህ ጋር ደግሞ ተርሚናሉ እንትን ያደርጋል። ፋይሎች በዛ እዚህ ላይ ጆለስክ ጨርሰን እንጠብቀው። ይሄው ዘንድ እንደምታዩት እዚህ ጋር ተርሚናሉ ምክንያቱም ዳታቤዝ ክሬት እያደረገልኝ ስለሆነ ነው።
እስከዛ ዳቦ ቆሎ እንብላ። ኦኬ ክሬት አደረገልም ማለት ነው። በቀላሉ ኮንፊገር አድርግ ነው። በቀላሉ ምን አደረግን ማለት ነው? ኦዱ ኮሚኒቲያችንን ኮንፊገር አደረግን ማለት ነው። ስለዚህ ኢሜይላችን ምንድነው ያለው? አድሚን። ፓስዋርድ ምንድነው ያለው? 1 2 3። ስለዚህ ሎጊን ከዚህ በኋላ ወደ ኦዱ ኮሚኒቲ ያስገባናል ማለት ነው። ኦኬ ፓስዋርድ ሴቭ ላድርጋለኝ አልኩት። ኦኬ ወደ ኦዱ ኮሚኒቲ መጣን ማለት ነው። ስለዚህ እዚች ጋር ስትነኩት ምንም አይነት አፕ የተጫነ የለም። ባዶ ነው ኤቭሪቲንግ። እንትኑም እንደ ኦዱ ኢንተርፕራይዝ አይመስልም። ኦዱ ኢንተርፕራይዝ ማለት እዚች ጋር ይሄ ነው። ኦዱ ኢንተርፕራይዝ የምንለው እንደዚህ ነው። ኦዱ ኮሚኒቲ ሲሆን ደግሞ እንደዚህ ነው። ምንድነው ልዩነቱ? የዚህና የዚህ ልዩነቱ ምንድነው? ለካምፕ ምንድነው? ሁለቱን እንድታውቁት የፈለኩት በቃ ልዩነቱን እንትን እያላችሁ እንድትሄዱ ነው። እዚህ ጋር የሰራሁት ሞጁል ለኢንተርፕራይዙ እዚህ ጋር ላለው ኢንተርፕራይዝ ይሆናል ወይስ አይሆንም? አንድ እንድታውቁት። ሁለተኛ ደግሞ እዚህ ላይ ኖሮ እዚህ ላይ የሌለው ምንድነው? ከዛስ ለዚህኛው ከየት ነው ማመጣ? ከዛስ ብላችሁ ልኬኛን አወቃችኋል። ይሄኛውን ለሲስተም ስፔሻሊ ኢትዮጵያ ውስጥ ላሉ ድርጅቶች ኦዱ ኮሚኒቲ መሸጥ ይሻላል። ምክንያቱም ዶላር የሚከፍሉበት ገንዘብ አይኖራቸውም። ስለዚህ ይሄኛው ሞር ትንሽ ከስተም ይፈልጋል። ከስተም ይደረግለትና ይሄ ራሱን መሸጥ ይቻላል ማለት ነው። ስለዚህ ኦዱ ኮሚኒቲያችንን በዚህ መልኩ ኮንፊገር እናደርጋለን ማለት ነው። ስለዚህ አሁን ይሄንን ከመጀመሪያ ዳውንሎድ ከማድረግ ጀምሮ እስከዚህኛው ድረስ ያለውን እንግዲህ ይሄንን ይመስላል። ሞክሩ፣ በጣም ሞክሩ። እምቢ ካላችሁ ጠይቁኝ። ቴሌግራም ላይ ከዚህ በኋላ በጣም ይገኛለሁ። ስለዚህ ስፔሻል በኤንዲኤስክም ቢሆን በእናንተ ኮምፒውተር ላይ እየገባው አግዛችኋለሁ በተቻለ መጠን። ስፔሻሊ ማታ ከ2 ሰዓት በኋላ እስከ 2 ሰዓት እንኳን በጣም ቢዚ ነኝ። ከ2 ሰዓት በኋላ ባለው ሰዓት ላይ ብትደውሉልኝ የቴሌግራም ላይ መልእክት ምናምን ብታስቀምጡልኝ ገብቼ እንትን እላችኋለሁ። ሲሪየስ በጣም ነው ማግዛችሁ ይሄኛውን ኮንፊገር እስክታደርጉ ማለት ነው። ስለዚህ ሞክሩ። በቃ ጥያቄ ካላችሁ ምናምን መጠየቅ ትችላላችሁ። ከዚህ በኋላ ምንድነው የምንቀጥለው? አንድ የሆነ ሞጁል ዝም ብለን እንጫንና ሙዚካል ኖት ሴልስ ምን ፐርቼዝ አንድ ሞጁል ዝም ብለን ጭነን ከዛ በኋላ ሞጁል ሂደን እንሰራለን ማለት ነው። ኮዳችን ላይ እዚች ጋር መጣን። የቱ ጋር ነን? እዚህኛው ላይ መጠናው የራሳችንን ሞጁል ክሬት አድርገን የራሳችን ሞጁል ኮድ ጽፈን ፊት ለፊት ላይ እዚች ጋር አምጥተን ጭነን እናያለን ማለት ነው። ከዚህ በኋላ በእንደዚህ አይነት መልኩ ነው የሚቀጥለው። ሞር ወደ ኮድ ነው። ኮዱ ብቻ ሳይሆን ፋንክሽናሊቲው ማልማል ላይ ያው ስንጨምር እያየን የምንሄዳቸው ይኖራሉ። ከዚህ በኋላ አሁን ሲሪየስ ወደሆነ እንትኑ ነው የምንገባ። በርቱ፣ ጠንክሩ። እንዳልኳችሁ ነው። ይሄን ቻናል ዝም ብላችሁ ማለት እስቲ ላይክ ኮሜንት ምናምን እያደረጋችሁ አስተያየት ኮሜንት ካለ እንትን እንድታደርጉልኝ ነው። ስለዚህ ኮንፊግሬሽኑ ይሄን ይመስላል ማለት ነው። ሁላችሁም ኦዱ ኮሚኒቲን ኮንፊገር አድርጉት። ኢንተርፕራይዝ ያዛችሁትም ወደ ኦዱ ኮሚኒቲ ብትመጡ ደስ ይለኛል። ለምሳሌ አንደኛ ዳታቤዝ ቶሎ አይዘጋባችሁም፣ ፍሪ ነው። በዛውም ደግሞ ያላችሁ ኢትዮጵያ ውስጥ ስለሆነ ኦዱ ኮሚኒቲ ላይ በጣም አሪፍ ሞጁሎችን ሰርታችሁ ብትይዙ ለመሸጥም ይቀላችኋል። ስለዚህ ኢንተርፕራይዝ እንዳለ ኢንተርፕራይዝ አድርጋችሁ ያዙትና ኮሚኒቲውን ኮንፊገር አድርጋችሁ በኮሚኒቲ እንቀጥላለን። ከዛ በኋላ አንድ የምትጫን አለች። እሷን አፕ እዚህ ጋር እንጫናትና ኦዱ ኮሚኒቲ ከዚህኛው ጋር እንዲመሳሰል እናደርጋለን። ከዛ በኋላ መቀጠል እንችላለን ማለት ነው። ኦኬ ስለዚህ የዛሬ ቱቶሪያላችን ይሄንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝዝት ይበልልኝ።